ውድ አድማጭ ተመልካቾቻችን እንደምን ሰነበታችሁ? በዛሬው የመጽሐፍት ዝግጅታችን የምናቀርብላችሁ ሁሉም ነገር ወደ ጦር ግንባር ሰሜን ጦር ግንባር ከብርጋዴር ጀነራል ውበቱ ጸጋዬ የምስራቅ እዝ በሚል ርዕስ ከተጻፈው መጽሐፍ ያገኘናቸውን ጥቂት ነገሮች አስቀድመን እናቀርባለን። የጽሑፎቹ ይዘት በሙሉ የብርጋዴር ጀነራል ውበቱ ጸጋዬ መሆናቸውን እግረ መንገዳችንን እንገልጻለን። መግቢያ በኢትዮጵያ በሰሜን ጦር ግንባር ተሰልፎ ለ30 ዓመታት ደሙን ሲያፈስና አጥንቱን ሲከሰክስ የኖረ ሰራዊት ከ300,000 የሚያንስ አይደለም። ይህ ሀገራዊ ሰራዊት የከፈለው መስዋዕትነትና ለዚህም የተሰጠው ታሪካዊ ስፍራ ምን ይመስላል? በተለይም በቀደሙት ሁለት መንግስታት በቀዳማዊ ኃይለ ሥላሴ መንግስትና በደርግ አገዛዝ ስርዓት ለጸጥታና ለብሔራዊ የግዛት አንድነት ሲባል የተከፈለው የሰው ሕይወትና የንብረት መጠን ምን ያክል ነው? የዚህ ውጤት ምን አስከተለ? የዘመናት ድካምና ጥረቱ፣ ትግሉና መስዋዕትነቱ እንዴትስ ሆኖ ተደመደመ? የተካሄዱት ወታደራዊ ዘመቻዎች፣ የማጥቃትና የመከላከል ውጊያዎች በዝርዝር ሲታዩ ምን ይመስሉ ነበር? ደካማና ጠንካራ ጎናቸውስ ምንድን ነው? ከዚህስ ምን መማርና መገንዘብ ይቻላል? እነዚህንና የመሳሰሉ ጥያቄዎችን ለኢትዮጵያ አንድነት ተቆርቋሪ የሆኑ አገር ወዳዶች ሁሌም የሚያነሷቸውና እኔንም ሲያገኙኝ የሚያቀርቡልኝ ጥያቄዎች ናቸው። አንዳንዶቹም በተለይ የሀገር ሽማግሌዎችና የቅርብ ወዳጆቼ በመጠየቅ ብቻ ሳይወሰኑ ያለኝን ልምድ፣ ቅርበትና ተሳትፎ ግምት ውስጥ በማስገባት ታሪካዊ ማስታወሻ እንድተው ገፋፍተውኛል። ምንም እንኳን እኔም በተለይም በሰሜን ጦር ግንባር የተደረገን ተጋድሎ ለመጻፍ ሐሳብ የነበረኝ ቢሆንም ከእኔ የተሻሉት ደህና አድርገው ይጽፉታል በሚል ትህትና ማስታወሻዎቼን ይዤ ቆይቻለሁ። ይሁን እንጂ ማስታወሻዎቹ የእኔ ቢሆኑም በውስጣቸው ላይ የሰፈሩት ታሪኮች ግን የሕዝብ ናቸው። ሕዝብም ሊያውቃቸው የሚገባ ሲሆን ሌሎችም ጸሐፊዎች ይበልጥ አበልጽገው የመሰላቸውንም አቃንተው እንዲጽፉት መነሻ ማከሉ አስፈላጊ መስሎ ተሰምቶኛል። ስለዚህ ከሁሉ በፊት ይህንን መጽሐፍ ለማዘጋጀት መሰረታዊ ምክንያት የሆኑኝንና ብርታትም የሰጡኝ እነዚህ ነገሮች ናቸው። በኢትዮጵያ ጦር ሰራዊት ውስጥ ለ32 ዓመታት ከወጣት መኮንነት እስከ ጀነራልነት ማዕረግ አገልግያለሁ። ከኮንጎ ዘመቻ ጀምሮ ኢትዮጵያዊቷ ኤርትራ ክፍለ ሀገር ከግንጠላ ለማስጣል እስከተደረገ የአንድነት ጦርነት ድረስ ተሳትፌያለሁ። በእነዚህ የአገልግሎት ዘመናት በግዳጅ ስራና በሕይወቴ ያየኋቸውና የተማርኳቸው በርካታ ሀገራዊ ቁም ነገሮች አሉ። ይሁን እንጂ በዚህ መጽሐፌ ይበልጥ ለማተኮር የሞከርኩት በሰሜን የሀገራችን ክፍል በተለይም በኤርትራ ግዛት እንደ ኢትዮጵያ አቆጣጠር ከ1967 ዓ.ም ጀምሮ እስከ 1981 ዓ.ም በተደረጉት ታሪካዊ የወታደራዊ እንቅስቃሴዎችና ዘመቻዎች ዙሪያ ነው። እንደሚታወቀው ገና ከመነሻው የሀገሩን አንድነት ለመጠበቅ የተሰለፈው ጦር በአናቱ ላይ መለዮ ሲደፋ በቀኝ እጁ የኢትዮጵያን ባንዲራ ጨብጦ ተንበርክኮ የሚምለው መሐላና የሚገባው ቃል ኪዳን አለው። ደሙንና ሕይወቱን በመለገስ ቃለ መሐላውን፣ አገራዊ ቃል ኪዳኑን እንዴት አድርጎ እንደጠበቀ የኢትዮጵያ ሕዝብና ተተኪ ትውልድ እንዲያውቀውና እንዲረዳው ማድረግም ሌላ የመጽሐፌ ዋና ዓላማ ነው። በኤርትራ ክፍለ ሀገር ለ30 ዓመታት የተዋደቀው የጦር ኃይላችን ከገንጣይና አስገንጣይ ኃይሎች ጋር ያደረጋቸውን ፍልሚያዎችና የከፈላቸውን የሕይወት መስዋዕትነት በሚመለከት የተሰጠ በቂ ማብራሪያ ያለ አይመስለኝም። እንኳን ያሁኑን የቀደመውንም መንግስት ቢሆን በማናቸውም የሕዝብ መገናኛ ዘዴ የሀገሩን አንድነት እንዲጠብቅ ከየቀየው ወክሎስ ለላከው ሕዝብ ሰራዊቱ በየጊዜው ያደረገውን ተጋድሎ በብቃት አላሳወቀም። በየደቂቃና በየሰከንዱ እየተዋደቀ የሚያስመዘግበውን ውጤትም አላስረዳም። ያም ባለመደረጉ ሰራዊቱ እንዳልተዋጋ እና አገር እንዳልጠበቀ ሆኖ በአንዳንድ ወገኖች ግንዛቤ መወሰዱም ይታያል። ይህ በሰሜን ጦር ግንባር በየተራራው፣ በየፈፋው፣
በየሸለቆውና በበረሃው ውድ ሕይወቱን ከገንጣይ ጋር እየተፋለመ ገብሮ አገሪቷን ለ30 ዓመት አገልግሎ እንዳላገለገለ መስዋዕትነት ከፍሎ እንዳልከፈለ ተቆጥሯል። በየከተማውም ሆነ በየክፍለ ሀገሩ ፊት እየተነሳው ሀገር በእርሱ ድክመት እንደተገነጠለ በመቁጠር የሚገባው ክብር አልተሰጠውም። ስለዚህ ትክክለኛውን ስዕል በዝርዝር አስቀምጦ ለሕዝብ ማስረዳቱ አግባብ ሆኖ አግኝቼዋለሁ። ሰራዊቱ ጦርነቱን ኖሮበታል። በአጭር ጊዜ ውስጥም ደምድሞ አንድነቱን አስከብሮ ወደ ሰላማዊ ኑሮ ለመመለስ ግን አልቻለም። ከሌሎች ውስብስብ ምክንያቶች በተጨማሪ የኤርትራ መሬት በአይነቱ አስቸጋሪ ነው። እያንዳንዱ እርምጃ ብዙ ላብ ማፍሰስን ይጠይቃል። የአየሩ ንብረት ተለዋዋጭ ነው። ሕዝቡ ከሰራዊቱ ጎን በመቆም መረጃ የሚሰጥ ሳይሆን እንዲያውም እየወሰደ የሚያቀብል ነው። የኢምፔሪያሊስቱ ጎራ የሀያላን መንግስታት በተለይም የሶሻሊስት ሀገሮችና የአረቡ ዓለም ለተገንጣዮቹ መሳሪያና ገንዘብ በገፍ ሲያቀብሉ ኖረዋል። እንዲሁም የሞራል እርዳታ እየሰጡ በተከታታይ በማዋጋታቸው የጦርነቱን ዕድሜ በማራዘም ሰራዊቱ ከፍተኛ መስዋዕትነት እንዲከፍል አስገድዶታል። በመሆኑም የኤርትራ ክፍለ ሀገር ጦርነት ከዓመት ዓመት ዕድሜ እየቀጠለ ሄዷል። የሰራዊቱንም ብዛት በየጊዜው መጨመሩ ግድ ነበር። ይህንን ሰፊ ሰራዊት ወታደራዊ ሳይንስን አስተምሮ ወደ ጦር ግንባር ለመላክ ዘመናዊ ተቋም ያላቸው ማሰልጠኛ ጣቢያዎች፣ ብቃት ያላቸው አስተማሪ መኮንኖች፣ ባለማዕረግተኞች የሉንም። ቢኖሩም በአፄ ኃይለ ሥላሴ ዘመነ መንግስት 4 ክፍለ ጦር ተብሎ የተሰሩ ማሰልጠኛ ጣቢያዎች ናቸው። እነርሱም ቢሆኑ መታደስና ዘመናዊነት ይጎላቸዋል። በእርግጥ ደርግ ይህንን ግዙፍ ሰራዊት ለማሰልጠን ብሎ በቀይ ኮከብ ዘመቻ 1974 መሆኑ ነው አካባቢ በባሌ፣ ከፋ፣ ጎጃምና አዋሽ 40 ዘመናዊ ማሰልጠኛ ጣቢያዎች አቋቁሞ ነበር። ነገር ግን በእነዚህ ማሰልጠኛ ጣቢያዎች የሚካተቱ ሰልጣኞች ለማስተማር የሚችሉ ብቃትና ብዛት ያላቸው አስተማሪዎች አልነበሩም። ቢኖሩም ጥቂቶች ናቸው። ስለሆነም በአንድ ጊዜ መሰልጠን የሚገባው 45,000 ሰልጣኝ ትክክለኛውን ካሪኩለምና ትክክለኛውን የ6 ወር ጊዜ ስልጠና ቆይታ ፈጽሞ ወደ ጦር ግንባር ባለመላኩ በምርኮኝነት በሞትና በመቁሰል ከፍተኛ ጉዳት ደርሶበታል። ይህ በመሆኑ ደግሞ ብዛት ያለው ጉዳተኛ ከግንባር ሲገለል የቀረውን ተዋጊ ጦር ሞራል ይፈታተናል። በአንጻሩም የውጊያው ቆይታ የተራዘመ ይሆናል። ተጨማሪነት ተተኪ ከመሃል ሀገር አሰልጥኖ እስከሚላክ ድረስም ጠላት ዝግጅት እንዲያደርግ ጊዜ ይሰጠዋል። ተደራጅቶም እየመጣ በሰው ኃይል የተራቆተውን የወገን ኃይል እየመታ ይሄዳል። በብዙ ጀግና ልጆች መስዋዕትነት ተከፍሎ የተያዙትን መሬቶች አስለቅቆ ይይዛል። መንግስትም በስንት አበሳት ዘግይቶ የተተኪውን አሰልጥኖ ሲልክ በግንባር የ1 ወር ጊዜ ስልጠና ይሰጥና ወደ የክፍሎች ይመድባቸዋል። ከዚያም የተለቀቁትን መሬቶች ለመያዝ ድጋሜ ማጥቃት ይሰነዝራል። እንደ መጀመሪያው ማጥቃት ድንገተኛነት ስለማይኖር አሁንም ጉዳቱ ከፍተኛ ይሆናል። ውጊያው እንዲህ እያለ ይቀጥላል። ወደ መጽሐፉ ስንገባ ይህንን ነው የምናየው። በተለይ በናቅፋ ከተማና አካባቢ የሳህል አውራጃ የተደረገውም የተለያዩ ውጊያዎች፣ በተለያዩ አቅጣጫዎች የተፈጸሙት ዘመቻዎች ጊዜ የወሰዱ ድግግሞሽ የሚታይባቸውና መስዋዕትነት የበዛባቸው ሆነው ለአንባቢያን ይታያሉ። በዚያ ላይ ሁኔታው ይህንን መልክ ይዞ የታየበት ዋናው ምክንያት አለ። እኛ የምንዋጋው የህዝብ ድጋፍ ካለው ጠላት ጋር ሲሆን የምንዋጋበትን መሬት በማወቅ ደረጃ ጠላቶቻችን የትውልድ ቦታቸው ስለሆነ መውጫ መግቢያውን ያውቁታል። በመሬት ዕውቀት የበላይነት ያለው ክፍል ሁልጊዜም የማሸነፉ ድል አጠራጣሪ አይደለም። የሚያጋጥመውን ጉዳት አነስተኛ ነው። አብዮታዊ ሰራዊት ግን ግቦችን ሁሉ የሚይዘው ከፍተኛ መስዋዕትነት በመክፈልና በብዙ ድካም በመሆኑ እልቂቱ ከፍተኛ ነው። በእኔ በኩል የታሪክ አጋጣሚ ሆነው ከዚህ ጀግና ሰራዊት ጋር በአዛዥነትና በዘመቻ መኮንነት ለረጅም ዓመታት በሳህል በረሃ እንደመቆየቴ መጠን ከ15 ዓመት ላላነሰ ባየሁትና በተመለከትኩት ሁሉ ከመደነቅና ከመገረም በስተቀር ሌላ አስተያየት የለኝም። ምክንያቱም ይህ ሰራዊት ከ15 ዓመት በላይ በምስራቅ ኢትዮጵያና በሰሜኑ ክፍለ ሀገራችን አንድነቱንና ጸጥታን ለማስከበር በተንከራተተበት ጊዜ ሁሉ በዘመቻው ጥሪ ምክንያት ጥሏቸው የወጣውን ልጆቹን፣ ሚስቱንና ዘመዶችን አንድም ቀን በስልክም ሆነ በአካል ለማየት አልታደለም። ችግሩን በሆዱ ይዞ ቅድሚያ ለሀገሩ አንድነት በመስጠት በመንገላታት ያሳየውን ጽኑ ዓላማ ህዝቡ ማወቅ ይኖርበታል።
ይህ ሰራዊት ያን ሁሉ ዓመት በውጊያ ሲንከራተት መኖሪያው በደንብ የተሰራ ቤት ወይም ወታደራዊ ካምፕ ሳይሆን ከመሬት በታች 3 ሜትር በተቆፈረና በተዘጋጀ ቀበሮ ጉድጓድና ባንከር ውስጥ ነበር። የዚህን መጽሐፍ ዓላማ ከላይ ከገለጽኩት ምክንያት ባሻገር ተጨማሪ ምክንያት አለ። በተዋጊው ጦር ደም ፍሳሽና አጥንት ከስካሽ የተገኘው ልምድ ወደፊት የሀገር አንድነትን ለመጠበቅ የሚሰማሩትን ሁሉ ይረዳል። ኢትዮጵያዊ ዜጎች ወታደራዊ ግዳጃቸውን ለመፈጸም በሚዘጋጁበትና ለውጊያ በሚሰለፉበት ወቅት በቅድሚያ ብቃት ያለው ወታደራዊ ትምህርት ማግኘት ይኖርባቸዋል። ስለሆነም ይህ መጽሐፍ በየጦር ትምህርት ቤቶችና አካዳሚዎች ብሎም በስታፍ ኮሌጆች የሚገቡት ተማሪ መኮንኖችና የበታች ሹማምንቶች እንዲማሩበትና በተጨማሪም ከነርሱ በፊት አገራቸውን ከወራሪና ከገንጣ ኃይሎች ጋር ፍልሚያ የፈጸመው ጦር እንዴት እንደነበረና ግዳጃቸውንስ በብቃት በምን ሁኔታ መወጣት እንደቻሉ ታሪካዊና ትምህርታዊ ልምድ ያካፍላቸዋል። የመጽሐፉ አዘገጃጀትና መሰረታዊ ዓላማም ይህ እንዲሆን ነው። ለምሳሌ ቀይ ኮከብ ዘመቻ በአይነቱ ሁለገብነት ማለትም ማህበራዊ፣ ኢኮኖሚያዊና ወታደራዊ ቅንብር የነበረውና በጥንቃቄ ተጠንቶ የተመሰረተ ስትራቴጂክ እቅድ ሲሆን ለአንድና ለመጨረሻ ጊዜ ለኤርትራ ክፍለ ሀገር መፍትሄ የሚሰጥ ዘዴ ነበር። በመሆኑም እስከ መጨረሻው ሰውና ጥይት ድረስ ለመታገል ወሳኝ አቋም ሰራዊቱ እንዲወስድ ከመሐላ ያልተለየ መመሪያ ተሰጥቶ ነበር። ይህ ጦር ለእናት ሀገሩ ለህዝቡ የገባውን ቃል በመጠበቅ በመገንዘብና ከአጠቃላይ ዘመቻው 3/4 ኃይሉን በግቡ ላይ በመስዋዕትነትና በአካለ ጎደሎነት መሐላውን ተግባራዊ በማድረግ ውድ ህይወቱን ሰጥቷል። ለአንድነቱ ግዳጅ የተሰለፈው ጦር የኤርትራን ተገንጣይ በመምታትና በማሳደድ አሮራ ኢትዮጵያ ድረስ በመነቃነቅ የክፍለ ሀገሩን ጸጥታና ዳር ድንበሩን ከማክበር ግዳጁን በአስተማማኝ ደረጃ ፈጽሞ ነበር። ነገር ግን ይህ ወታደራዊ እንቅስቃሴ በፖለቲካ ያልታገዘ ዘመቻ ስለነበረ ውጤቱን ሰንካላ አድርጎታል። በተጨማሪም ከዕቅድ አውጪው እስከ አነስተኛው ተቋም ድረስ ጸረ አንድነትና የግል ጥቅማቸውን አሳዳጅ ግለሰቦች ተሰግስገው በመሰለፋቸው ሚስጥሩን የውጊያውን ስልት ለጠላት አስቀድመው በመስጠታቸው የጦሩን መስዋዕትነትና ድካም ፍሬ አልባ አድርገውታል። በኤርትራ ምድር ስንዋጋ የውጊያውን ዘመቻ ካራዘመው አስቸጋሪ ነጥቦች መካከል በበላይነት የሚጠቀሱት የመሬትና የአየሩ ንብረት አስከፊነት ነው። በተለይ የተገንጣይ ዋናው የድርጅት የማሰልጠኛ ጣቢያ ጠቅላይ ሆስፒታሉና ድርጅቱ የሚገኝበት ቦታ አዶባሃ ሸለቆ ናቅፋ ከተማ ጀርባ ስለሆነ የዚህ አካባቢ የመሬት አቀማመጥ ሰበርባራና እንደ ሰንሰለት ተያይዘው ከአድማስ እስከ አድማስ ከአይን እየራቁ በሚጓዙ ጥቁር መሰል ተራሮች እየተከበቡ መዳረሻቸው ምዕራባዊ ቆላ ሱዳን ጠረፍ ቢሆን የጠላትን ድርጅት ለማጥቃት በእነዚህ የተራራ አናት ላይ መንቀሳቀስ ይኖርብናል። በአናቱ ላይ የሚገኙትን ወታደራዊ መሬቶች ከመብዛታቸውን በላይ ተገንጣይ በደፈጣና ብሎም በከባድ ኃይል ይዋጋባቸዋል። የሚያደርሰውን ጉዳትም ወደር የለውም። ተራሮችም ለእግር መቆናጠጫ የላቸውም። እንኳንስ ለሰው ልጅ ለዝንጀሮም አያመችም። ጉዞውም በሰማይ መስመር ስለሆነ ለጠላት እልምት ብዙ የገባንን ከጠላት እይታ ለመከለልና ለመመከት የሚረዱ እጽዋት የላቸውም። የቆሰለንና የሞተን ተዋጊ ለማግለል መኪናና ሄሊኮፕተር የሚያሳርፍ ምቹ መሬት የለውም። ቁስለኞች የሚገለሉት በሰው ሸክም ነው፣ ለዚያውም ከ48 ሰዓት በላይ በሚፈጅ መንገድ። በአጠቃላይ የዚህ አውራጃ ሳህል ማለት ነው መሬት የተረገመ የሲኦል መልክ ገጽታ ባህሪ ያለው ወረዳ ሲሆን አሻግረው ሲመለከቱት የጀግናን ሐሞትና ልብን ያፈሳሉ። ከዚህ መሬት አድካሚነት ባሻገር አቅጣጫን እንዳንጠብቅ ከቀይ ባህር ዳርቻ የሚተመው ጉምና ውርጭ ወይም ብርድ አታ እንዳንስብና እንዳንተኩስ ይፈታተነናል። በአቋም የታጠቅናቸውን ከባድ መሳሪያዎች መድፍ፣ ታንክ፣ አየር መቃወሚያና ሞርታር የቡድን መሳሪያዎች ይዞን መጓዝ አንችልም። መኪናም አይገባም። የሚሸከማቸው የሰው ኃይልም የለም። በዚህ ቦታ አይነተኛ መሳሪያዎች እንደ መትረየስና ጠመንጃ፣ የእጅ ቦምብ ብቻ ነው ጥቅም ላይ ማዋል የሚችሉት። በእርግጥ የአየሩ ሁኔታ ደህና ሆኖ ማለት ብራ ከዋለ በተዋጊ አውሮፕላኖች መጠቀም ይቻላል። በተራራው ወርደን ሸለቆዎችንና የውሃ መስመሮችን ተከትለን ከተንቀሳቀስን ለመተንፈስ ዲፕሬሽን ስለሚያስቸግር የደም ግፊትና የልብ በሽታ ላለው ሰው ሞት ያስከትላል። በተጨማሪም ለደህናውም ሰው የልብ ድካም ያመጣል።
በተራራው መውጣትና መውረድ ጊዜ የውሃ ጥሙ አንዱ ተፈታታኝ ጉዳይ ከመሆኑም በላይ የውሃ ነጥቦች አስቀድሞ በጠላት ስለሚያዙ እነዚህን ጣቢያዎች አስለቅቆ ለመያዝ በዙሪያቸው የተጠመዱትን ፈንጂዎች በተዋጊው ላይ ጉዳት ከማድረሳቸውም በላይ ብስጭትና የሞራል ውድቀት ያስከትላሉና ብሎም ሰው መሆንን መፈጠርን ያስጠላል። የሳህል አውራጃ መሬት ከተጠቀሰው አስቸጋሪ ገጽታ በመነሳት በጉዞ ጊዜ አቅጣጫን ጠብቆ ወደ ግቦች ለመንቀሳቀስም የአዙሪት ጠባይ ያለበት ወረዳ በመሆኑ ብዙ ጊዜ መጥፋትና አቅጣጫ የመሳት ባህሪም አለው። የአገሬውን ሕዝብ በመያዝ ለመጠቀም ቢሞከርም እየጠፉ ወደ ጠላት ስለሚገቡ ሚስጥራችንን ይባክናሉ። አንዳንድ ጊዜም ጠላት የሚገኝበትን ቦታ በመሰወር ከግባችን ጋር በማይዛመድ መጠጊያ መንገድ ይመሩናል። በአጠቃላይ በሳህል መሬት ለመዋጋት የተራራ ውጊያ ችሎታ ያለው የተማረ ጦር ያስፈልጋል። ባለመታደል መንግስት የጸጥታውን ሁኔታ ለመቆጣጠር ፋታ ባለማግኘቱና በቅድሚያ ስላልታሰበበት ተግባራዊ አልሆነም። በወቅቱ የነበረው ወታደራዊ መንግስት ሁልጊዜ አንድን አገር ለማስተዳደርና ለመምራት በእጁ እንደ በትረ መንግስት የጨበጠው ዘዴ ቢኖር በጦር ኃይል ረግጦ መግዛትና ማንበርከክ ነው። በተለምዶ በህዝብ ተመርጠው ያልመጡ መሪዎች ወታደሮች በተለይም በአፍሪካ አህጉር በየጊዜው ሲፈጸም የምናየው ድርጊት ይህ ነው። ይህም ዘዴ ዘላቂነት የሌለውና አወዳደቅንም የሚያፋጥን ነው። በመጨረሻም በራሱ ጦር ይገለበጥና አወዳደቁ በአሳዛኝ ሁኔታ ይደመደማል። የደርግ መንግስት የህዝብ ድጋፍ እያለው እንዲሁም ያደራጀው ጦር ኃይል እያለ ሀገሪቱን ለዘላቂ ሰላም እንዲሁም አንድነቷን ማክበርና ማስጠበቅ የሚያስችል ማለትም እስካሁን ከተደረገው ሙከራ የተለየ የረዥም ጊዜ ስትራቴጂክ የሚሊታሪና የፖለቲካ እቅድ መተለም ሲገባ ባልሸነፍ ባይነት በእልህ አመራሩ እንዲቀጥል በመደረጉ ለውድቀት በቅቷል። የሰራዊታችንን ዝርዝር ታሪክና ገድል ግን እንኳን ተጽፎ ሊደመደም ገና አልተጀመረም። ስለዚህ እኔም በዚህ መጽሐፍ በኤርትራ ምድር ውስጥ ለአንድነት ሲባል በ30 ዓመታት ጦርነት ጊዜ በዝርዝር የተፈጸመውን ወታደራዊ እንቅስቃሴ አጠቃልዬ ያልጻፍኩና ያላሰፈርኩ መሆኔን ለአንባቢያን በቅድሚያ መግለጽ እወዳለሁ። የእኔ ጽሑፍም ያተኮረው ከ1967 ዓ.ም ጀምሮ እስከ 1981 ዓ.ም የነበረን ወታደራዊ እንቅስቃሴ ብቻ ነው። ከላይ በተጠቀሱት ዓመታት ውስጥ የብርጌድ፣ ክፍለ ጦር፣ ግብረ ኃይል፣ ኮርና አርሚ አዛዥ ተቋም ተመድቤ በዘመቻና በአዛዥነት የሀገራችንን አንድነት እንድጠብቅ ኃላፊነት ተሰጥቶኝ ስለነበረ በነበረበት ጊዜ በወታደራዊ ሙያዬ ሚሊታሪ ፕሮፌሽን ለሀገሬ የገባሁትን ቃል ኪዳን ለመፈጸም እከተለው የነበረውን የአመራር ስልቶችን ዝርዝር ስራ ለማስረዳት ነው። በማናቸውም ዓለም በሰራዊቱ ውስጥ ወሳኝ አመራር እየሰጠ በትግል ሜዳ ያገኛቸውን ገጠመኞች፣ የአመራር ብቃቶችና ጉድለቶች ለተተኪ ሰራዊት አባሎች ትምህርት እንዲሆን ዋቢ የሆነ ምስክርነት ወይም መጽሐፍ ጽፎ ማለፍ ከአንድ የጦር ሜዳ ጀነራል የሚጠበቅ ነው። ይህ ባህል ግን በሀገራችን ያልተለመደ ስለሆነ ለሰላማዊ ሕዝብ አዲስ ገጠመኝ መስሎ ግንዛቤ ሊወሰድ ይችላል። እርግጠኛ ነኝ ወደፊት ግን ይህ ተሞክሮ ግዴታ ሆኖ በስራ ላይ ሊውል እንደሚችል ቅንጣት ያክል ጥርጣሬ የለኝም። እኔ ይህንን መጽሐፍ ወይም ማስታወሻ በጻፍኩበት ወቅት ለቅንብሩ የረዱን ጭብጥ ነገሮች ቢኖሩም በየጦር ሜዳ በተሳተፍንባቸው ልዩ ልዩ አውደ ውጊያዎች ጊዜ በተገኘው አጋጣሚ ዘወትር ከኪሴ በማትለየው የጦር ሜዳ ማስታወሻ ደብተሬ ላይ ዘግቤ ባስቀመጥኩት ማስረጃ በመመርኮዝ ነው። ይህንን መጽሐፍ በጻፍኩበት ጊዜ እኔ የሰጠሁትን አመራር ተቀብለው በተጓዳኝ የፈጸሙት አዛዦች በተለያየ ምክንያት በጦር ሜዳ በመሰዋታቸውና በመለየታቸው በተጨማሪም ጉዳዩን የሚያውቁት የክፍለ ጦር አዛዦችና ወታደራዊ ፖለቲካ ኃላፊዎች በሕይወትም ቢኖሩም አብሮ ተማክሮ ለመስራት በመንግስት በኩል ያለ ፍራቻና ክትትል ተገናኝቶ መስራት አላስቻለም ነበር። በአጠቃላይ ሁኔታው የተመቻቸ ቢሆን ኖሮ መጽሐፉ በጥሩ መልክ ተቀናብሮ መዘጋጀት ይችል ነበር። ሆኖም ይህ ሙከራና ጅምር ምሳሌ ሆኖ ሁኔታው በፈቀደ ጊዜ በጦር ግንባር ሲፋለሙ የነበሩ አዛዦችና የፖለቲካ ኃላፊዎች በበለጠና በዝርዝር የዚህን የተንከራተተና መከራ ያየን ሰራዊት ታሪክ እንደሚጽፉት አልጠራጠርም። ውድ አንባቢያን፣ ይህን መጽሐፍ ለማዘጋጀት የተገደድኩበት አብይ ምክንያት በአንደኛ ደረጃ ሰራዊቱ የተሰጠውን ግዳጅ ከነበረው አስቸጋሪ
ማለትም ሰው ሰራሽም ሆነ የተፈጥሮ መሰናክል እየተቋቋመ እንዴት አድርጎ በሚችለው አቅሙ ሁሉ ተተኪ የሌላትን ሕይወቱን በመክፈል የአንድነቱን ተልእኮ እንደፈጸመ ለማስረዳት እንጂ በስራ ላይ ለተሰሩት ስህተቶች ወይም ለተሰነዘሩት ትችቶችና አመለካከቶች ሁሉ ለመከላከልና ለማስተካከል ግን አይደለም። ውድ አድማጮቻችን፣ ውበቱ ጸጋዬ ማለት ደራሲ በዓሉ ግርማ ኦሮማይ በሚለው መጽሐፉ ላይ ወጣቱ ጀነራል ሲል የጠቀሳቸው መኮንን መሆናቸውን በዚህ አጋጣሚ ልንገልጽ እንወዳለን። አሁን በቀጥታ ወደ ምዕራፍ 27 የህይወት ታሪክ እንመለሳለን። ምዕራፍ 27 የህይወት ታሪኬ። የአፈ ንጉሥ መስፍን ገመቹ ልጅ ወይዘሮ ውቢት መስፍን ፊታውራሪ ነጋሽ መርሴን አግብተው ከሰሜን ጎንደር አውራጃ ወደ የሌቦ አውራጃ የደጋ መልዛ ሲመጡ እናቴ ወይዘሮ እህልነሽ ገብረ ሚካኤልም የቅርብ ዘመድ ስለነበረች ከወንድሞቿና ከእህቷ ጋር አስከትለዋት ይዘዋት መጡ። እናቴ ከሀገሯ እንደመጣች በዓመቱ የጣሊያን ፋሽስት ሀገራችንን ወረረ። ወረራውንም ለመመከት መላ የኢትዮጵያ ሕዝብ ወደ ሰሜን ጦር ግንባር እንዲዘምት ታዘዘ። የወይዘሮ ውቢት ባለቤት ፊታውራሪ ነጋሽ መርሴ ይህንን ወረራ እንዲመክቱ ከታዘዙት የጦር አለቆች ውስጥ አንደኛው ነበሩ። በመሆኑም ቤተሰባቸውንና ዘመዶቻቸውን ክተት ብለው ወደ ሽሬ ጦር ግንባር ዘመቱ። ከዘማቹ ጦር ውስጥ አንደኛው አባቴ አቶ ጸጋዬ ይመር ነበሩ። አባቴም ከፊታውራሪ ነጋሽ የሥጋ ዝምድና ስላላቸው አብረው ወደ ሽሬ ጦር ግንባር ሲዘምቱ ወይዘሮ ውቢትና እናቴ ከነ ወንድሞቿ ጎንደር ዳባት ከተማ ላይ ቀሩ። በሽሬ ግንባር የነበረው ጦርነት እጅግ አስከፊና የጨበጣና የመርዝ ውጊያ በመሆኑ ፊታውራሪ ነጋሽ መርሴ ጎራዴያቸውን መዘው ከጣሊያን ጋር ሲፋለሙ የጀግንነት መስዋዕት ሆነው አለፉ። አባቴም ከሁለት ወንድሞቻቸው ጋር አብረው ጨበጣ በመግባት ተከዜ ወንዝ ላይ በቦምብ ፍንጣሪ ተመተው ሲወድቁ ሁለቱ ወንድሞቻቸው በጥይት ቆስለው ተከዜ በረሃ ምሽግ ያዙ። ከዚያም የጠላትን ግፊት ባለመቻላቸው ከሽሬ ጦር ግንባር አፈግፍገው ዳባት ከተማ ገቡ። አባቴና ወንድሞቻቸው ከሌሎች አርበኞች ጋር በመሆን የፊታውራሪ ነጋሽን ቤተሰብ ይዘው ወደ ሌቦ አውራጃ ተነቃነቁ። መልዛ መቀጠዋ እንደደረሱ ጣሊያንን ለመፋለም ወደ በረሃ ገቡ። ወይዘሮ ውቢትም ዳጋ መልዛ እንደደረሱ አባቴም በደብረ ታቦር አውራጃ በኩል ትዛመደኛለህና ለጊዜው እኔ ዘንድ ቆይ አሏቸው። ከእርሳቸው ጋር በመኖር ላይ ያለ የኔን እናት ለማግባት ወይዘሮ ውቢትን ጠየቁ። እርሳቸውን ፈቃደኝነታቸውን ገልጸው ተጋቡ። እናቴን ለማግባት ከተፈቀደላቸው በኋላ አርበኝነቱን ለመቀጠል ከነ ወንድሞቹ በረሃ ገባ። የጎንደር ከተማ በአርበኞች ሲያዝ ጣሊያን ሲሸነፍ አባቴም ከወይዘሮ እህልነሽ ገብረ ሚካኤል ጋር ትዳር መስርቶ ሰኔ 12 ቀን 1933 ዓ.ም ጎንደር ከተማ ነው የተወለድኩ። ፊት ሚካኤል ደብረ አጠገብ ነበረ የተወለድኩት። እናቴም ወደ አገሯ ሳትመለስ ከነ ወንድሞቿና እህቷ ጋር ጎንደር ከተማ ቀረች። 12 ዓመት ከአባቴ ጋር አብረው እንደቆዩ እናቴ በጠና ታመመች። በወቅቱ በሽታዋን የሚያውቅ ባለሙያ ባለመኖሩ ወደ ተወለደችበት ሀገር ሰሜን አውራጃ በየዳ ወረዳ ጸበል ለመሞከር ታናሽ ወንድሟ አቶ አየለ ገብረ ሚካኤል በበቅሎ 4 ቀን ተጉዘው በየዳ ወረዳ እንደደረሳት እንደተባለውም ጸበሉ ተሞክሮ ምንም መሻሻል ባለማሳየቱ እግዚአብሔር የወሰነላት ዕድሜ ይኸው ሆኖ ሕይወቷ አለፈ። እናቴ ወይዘሮ እህልነሽ ገብረ ሚካኤል የተወለደችው በሰሜን አውራጃ በየዳ ኢየሱስ በተባለው ወረዳ ነበረ። እናቴ ስትሞት የ9 ዓመት ልጅ ነበርኩ። እናቴም ከኔ በስተቀር ሌላ ወንድምና እህት ሳትወልድ ይህን ዓለም ተሰናበተች። አባቴ አቶ ጸጋዬ ይመር የሊቦ አውራጃ የደጋ መልዛ ተወላጅ ሲሆኑ ስራቸው ግብርናና ንግድ ነበረ። ከእናቴ ሞት በኋላ 3 ጊዜ ሚስት አግብተዋል። የእህል ውሃ ጉዳይ ሆኖ ከሦስቱም ጋር ባለመስማማታቸው ተፋተዋል። በመጨረሻም የዚህን ዓለም ተድላና ደስታ ንቀው መነኮሱ።